We are going to discuss history, as you know. This is episode 6 and this is a continuation of the past discussion. Today's topic is politics, economy and society in Ethiopia and the horn to the end of the 13th century. ይላል ዛሬ ነው የምናየው ባለፉት ያው እንደሚታወቀው ሁለት ቻፕተር ጨርሰናል ባለፈውም እንጀምራለን ብለን ተባብለናል ዛሬ ከዚህ ቶፒክ እንጀምራለን በተለይም we are going to start from 3.1 emergence of states. This topic is about the formation of states in Ethiopia and the Horn Africa and the factors that contribute to the formation of states in Ethiopia and the Horn as well. And also we are going to see ancient states in Ethiopia and the Horn Africa in general. So when we begin the discussion, we should understand the nature of state formation by its very nature and the factors that aggravated this thing. A state formation is a gradual process. እንግዲህ state formation ሲባል ባንዴ አይደለም የሚከሰተው gradually ማህበረሰቡ እያደገ በኢኮኖሚ በፖለቲካው በካልቸሩ እያደገ የተለያየ ኢንስቲትዩሽን እየዘረጋ ሲሄድ ነው እንግዲህ ስቴት ፎርም የሚደረገው emergence of states ማለትም ቀደም እንዳልኩት formation of state የሚለው ነው የሚወክለው በኢትዮጵያና በሆርን አፍሪካ ውስጥ ስቴት ፎርም እንዲደረግ የራሳው የሆነ ታሪካዊና ግራጁዋሊ ዲቨሎፕ የሆነ ፕሮሰስ አለ ማለት ነው አንደኛ ከፋሚሊ ጀምሮ ያደገ የሚሄድ ኢንስቲትዩሽን and organizational structure ያስፈልጋል ማለት ነው ከዚህ ጋር ተያይዞም ኢኮኖሚ አለ የተለያየ ኢኮኖሚ መኖር አለበት ትሬድ ሊሆን ይችላል ፋርሚንግ ሊሆን ይችላል አርኪቴክቸር ሊሆን ይችላል ወይንም ደግሞ የተለያየ የስነ ጥበብ ስራዎች ሊሆኑ ይችላሉ እነኚህ ሁሉ ተደማምረው ነው እንግዲህ ስቴት ኢመርጅ የሚሆነው ማለት ነው እና ስቴት ፎርሜሽን gradual process ነው gradually ከፋሚሊ ጀምሮ institutional and organizational structure ያለው ሂደት ነው ማለት ነው እንግዲህ በሌላው ቶፒክ በሌላው ሳብጀክት ማለት ነው በሲቪክስ እና በመሳሰሉት የጥናት ዘርፍ እንደምታውቁት ስቴት ሶስት ዋና ኤሌመንት አሉት ፖፑሌሽን ዲፋይንድ ቴሪቶሪ ሶቨረን የሆነ ገቨርንመንት ነው ሶቨረን የሆነ ገቨርንመንት ያስፈልገዋል ማለት ነው እናም ይሄ ደግሞ የሚሆነው በሂደት ነው በሆርን አፍሪካ እና በኢትዮጵያ ውስጥም የተከሰተው ክስተት በዚህ መልኩ ነው ማለት ነው መጀመሪያ ኢንስቲትዩሽን ያስፈልጋል ፋሚሊ ራስ ኢንስቲትዩሽን ነው ህግ ያስፈልጋል ከዛ በፋሚሊ ደረጃ ያለ ኢንስቲትዩሽን እያደገ ሄዶ በቪሌጅ በኪንግደም ደረጃ በስትሮንግ ስቴት ደረጃ ከዛ ወደ ኢምፓየር ያድጋል ማለት ነው ይሄ ስቴት ፎርሜሽን ነው ጄነራሊ እና በዚህ መልኩ ነው emergence of state ሲባል መረዳት ያለብን ማለት ነው ሌላው 3.2 ancient states የሚላለ በዛ ስር 3.2.1 ኖርዝ ኤንድ ኖርዝ ኢስት አካባቢ ያሉ ancient ስቴቶች እነማን ናቸው ሲባል በመጀመሪያ ፑንትን እናገኛለን ፑንት was the earliest recorded state in Ethiopia and the Horn ነው በጣም ጥንታዊ የሆነ ስቴት ነው እንግዲህ ስቴት ፎርሜሽን ሲነሳና ancient ስቴት በኢትዮጵያ እና በሆርን አፍሪካ በቀንድ አፍሪካ ውስጥ ሲወራ ፑንት ቀዳሚውን ቦታ ይዛል ማለት ነው የዚህ ስቴት ታሪክ ሲታይ ኤቪደንስ የምናገኘው ወደ ግብጽ ነው እንግዲህ ወደ ግብጽ ነው
በተለይም በሄሮግሊፊክ በጥንቱ የግብፃውያን ስነ ጽሁፍ ውስጥ የተጠቀሰ ነገር አለ። በስላስልም የተቀመጠ ነገር አለ ስለ ፑንት። ፑንት በጣም ሪሶርስፉል የሆነ ስቴት እንደነበርና ግብጾች ለብዙ ሪሶርስ ወደ ፑንት እንደሚመጡ ያመላክታል። ጎልድ ነበረው፣ ኢቦኒ ነበረው፣ ማየር ነበረው፣ ሲልቨር ብዙ ነገር ነበረው። እንደውም አጫጭር ሰዎችም ከፑንት ተወስደው ወደ ግብጽ እንደሚሄዱና እዛም በአጫጭር ሰዎች ብቻ የሚከናወን ስፒሪት ዳንስ አለ፣ የመንፈስ ዳንስ፣ የግብጽን ጣዖቶች የሚያስደስት አይነት ሃይማኖታዊ ይዘት ያለው ስርዓት ነው እና እነኛ አጫጭር ሰዎችም ከፑንት ነበር የሚወሰዱት። ከዛ ባለፈ the best described in the illustrated expedition was the one undertaken by the order of the famous Egyptian queen Hatshepsut, whose expedition is documented at her tomb in Deir el-Bahari ማለት ነው። በተለይም አንድ ታዋቂ የሆነች የግብጽ ንግስት ነበረች ሀሼፕሱት የምትባል ወደዚህ ወደ ፑንት የላከችው የባህር ኃይል እንደነበረ በወቅቱ የባህር ኃይሉንም የሚመራ ጥቁር ኑቢያን ካፕቴን ነሐሲ ቪያ ዋዲ ቱሚላት እንደሚባልና ይሄንንም ጉብኝት እንግዲህ ፑንቶች በሰላም እንደተቀበሉትና ከዛም በኋላ ትሬድ እንደተጀመረ በፑንትና በኢጂፕት መሀል ታሪክ ያሳያል ማለት ነውና እንግዲህ የአካባቢ ሪሶርስፉል ነው ብያለው። ግብጾች ሪሶርሱን ይፈልጉታል ከሰው ጀምሮ እስከ ማዕድን ድረስ ማለት ነው። በተቃራኒው ደግሞ ፑንቶች ከግብጽ ፋስ፣ ጩቤ፣ ቢላ፣ ማጨድ፣ ልብስ፣ ብራስሌት፣ ኔክላስስ፣ ቢድስ እንደ አዘር ትሪንኬትስ የመሳሰሉትን ነገሮች ይገዙና በንግድ መልክ ይለዋወጡ እንደነበር ነው ታሪክ የሚያሳየው ማለት ነው። scholars have not reached agreement as to the exact location of punt ማለት ነው። ኤግዛክትሊ ሎኬሽኑን ማስቀመጥ አይቻልም በምርምር እንግዲህ ግን ሪሌቲቭሊ ይሄን አካባቢ ኖርዝ ኤንድ ኖርዝ ኢስት አፍሪካ ውስጥ እንደነበረ በሆርን አፍሪካ ውስጥ እንደነበር በጀነራል ተርም ይገለጣል ማለት ነው። ይሄ እንግዲህ በጥቅሉ የፑንት ታሪክ ነው። ፑንት one of the ancient states in the horn Africa ማለት ነው። ከዛ ቀጥሎ ዳማት ነው። ዳማት and other cultural centers in Ethiopia and Eritrea ይሄ ሁለተኛው የጥንት ስቴት ነው ማለት ነው። ዳማት the state Damat had a center a little to the south of Aksum ማለት ነው። ከአክሱም ሳውዝ በሳውዝ አካባቢ የሚገኝ ነው። inscription of the king of Damat tentatively dated to the 5th century BC shows that he used political religious title known as ሙካሪብ የሚባል መጠሪያ ያለው ማለት ነው። የዳማት መሪ እንግዲህ ዳማት ከአክሱም በስተ ደቡብ አካባቢ የሚገኝ እንደሆነ ነው የሚገመተው። መሪውም የሚጠራበት ስም ሙካሪብ ይባላል። እንግዲህ መሪ ፖለቲኮ ሪሊጂየስ ታይትል ነው ያለው። ፖለቲካንም ሃይማኖትንም የሚመራ መሪ ነው ማለት ነው። ልክ በኦሮሞ አባቡዳ ሁለት አይነት ሮል አለው እንዳልነው ሁሉ በዚህ በዳማት አካባቢም ያለው ንጉስ የሃይማኖትንና ፖለቲካን ያጣመረ አይነት ስራ ነው የሚሰራው ማለት ነው። various gods and goddesses like
አልሞቃ ፕሪንሲፓል ጎድ ነው። አስ ታተር ቬኑስ ጎድ ማለት ነው። እና ኡራን ላይት ጎድ እንደማለት ነው። ሻምሲ ሰን ጎድ እንደማለት ነው። ሲን ሙን ጎድ ዌር ወርሺፕድ ኢን ዘ ዶሜን ኦፍ ዘ ዳማት ስቴት ኤንድ አዘር ኖርዘርን ኢትዮጵያ ፕሪ አክሱማይት ካልቸራል ሴንተርስ ነው ማለት ነው። እንግዲህ ሁሉ ፕሪ አክሱማይት ስቴት ናቸው እነዚህ ሁለቱም። ፑንትም ዳማትም ፖንት ቀዳሚ ነው፣ ዳማት ይከተላል። ፕሪ አክሱማይት ማለት አክሱም ሳይመሰረት በፊት የነበሩ የጥንት ሂስቶሪካል ስቴትስ ናቸው ማለት ነው። የኢትዮጵያ እንደዚህ ሆነ አፍሪካ ኢን ጀነራል። ሌላ ዜር ዌር ኤ ነምበር ኦፍ ካልቸራል ሴንተርስ ኢን ኖርዘርን ኢትዮጵያ። ካልቸራል ሴንተሮች አሉ። እነኚህ ስቴት አይደሉም፣ ካልቸራል ሴንተሮች ናቸው። የሃ የሚባል ነበር። ኢስ ሎኬትድ 30 ኪሎ ሜትርስ ቱ ዘ ኖርዝ ኢስት ኦፍ አክሱም ኤንድ was the oldest of the centers። በጣም ጥንታዊ የሆነ ካልቸራል ሳይት ነው። It probably emerged around 1000 BC as a small emporium where South Arabian merchants and their agents bought and stored ivory, rhinoceros horn and other commodities coming from the interior ማለት ነው። በንግድ ነው እንግዲህ ነገር የጀመረው በአረብ ነጋዴዎች አማካኝነት እንደ ተጀመረ ነው የያሃ የሚባለው ካልቸራል ሳይት የሚታወቀው። በጣም ጥንታዊ ነው። ከዛ ቀጥሎ ሐውልቲ ሜላዞ የሚባል አለ። ኢስ ሲቹዌትድ ሳውዝ ኢስት ኦፍ አክሱም ነው። ይሄ ሳውዝ ኢስት ኦፍ አክሱም ነው። ያኛው እንዳልነው ኖርዝ ኢስት ኦፍ አክሱም ነው። ዌር ስቶን ታብሌትስ ዛት አር ኢንስክራይብድ ኢን ኤ ሬክታንጉላር temple surrounded by a well decorated with paintings representing herds of cattle have been excavated ማለት ነው። ቀጥሎ ያለው ነው ከያሃ ቀጥሎ ያለው ካልቸራል ሳይት ነው። ሶስተኛው አዲ ሰገለመኒ ይባላል። አዲ ሰግለመኒ ማለት እንግዲህ ደግሞ ሳውዝ ዌስት ኦፍ አክሱም ከ10 ኪሎ ሜትር ከሳውዝ ኢስት ኦፍ አክሱም በሳውዝ ኢስት ኦፍ አክሱም አካባቢ የሚገኝ ቦታ ነው። from where a stone slab is fetched and the oldest Ethiopian monumental inscription is discovered. ከዛ ቀጥሎ there were also other cultural centers like አዲ ገሌሞ፣ አዲ ግራሜተን፣ አዲ ካዊ፣ አጽቢ፣ ዴራ፣ ፈቂያ፣ ሂንዛት፣ ሰፍራ፣ ሴናፌ እና ተኮንዳ የሚባሉ የመሳሰሉ አሉ ማለት ነው። በጥቅሉ ግን እስካሁን ያወራ ነው ሁለት ነገር ነው ማለት ነው። በጥቅሉ ስናስቀምጠው የመጀመሪያው አንሸንት ስቴትስ ኢን ኢትዮጵያ እንደዚህ ሆነ ነው። ሁለት ናቸው፣ ፑንትና ዳማት ናቸው። እነኚህ ፕሪ አክሱማይት ስቴቶች ናቸው። ከዛ ሶስት ዋና ዋና አንሸንት ካልቸራል ሳይቶች አይተናል። ያሃን አይተናል፣ ሐዋልቲ ሜላዞን አይተናል፣ አዲ ሰግል ሜኒ የሚባለውን አይተናል ማለት ነው። ከዛ ሶስተኛው አንሸንት ስቴት ዘ አክሱማይት ስቴት ነው ማለት ነው። ይሄ አክሱም ራሱ ነው። እነኛ ቅድም የጠቀስናቸው ሁለቱ ፑንትና ዳማት ፕሪ አክሱማይት ናቸው ማለት ነው። The nucleus of the Aksumite state was formed around 200 up to 100 BC ነው። Initially its power was limited to a relatively small area comprising the town of Aksum and its environs ማለት ነው። መጀመሪያ ሲጀምር ያው ከተወሰነ አካባቢ ነው የጀመረው። ከዛ እንግዲህ ኢምፓየር የሆነና በታሪክ ዓለም ከነበሩ ኢምፓየሮች ተርታ የተሰለፈ ነው። ከሮማን ኢምፓየር እና ከፔርሺያን ኢምፓየር ቀጥሎ ሶስተኛው በጣም ጠንካራ ኢምፓየር ነበር ማለት ነው። gradually however it expanded to include large territories in all directions. In its heyday Aksumite territories extended from the Red Sea coast in the east to the western edge of Ethiopian plateau overlooking the vast
Nile Valley in the west and from the northernmost corner of Eritrea and possibly as far south as northern parts of Shwa ማለት ነው። በጣም ሰፊ ጂኦግራፊ ያለው ስቴት ነው ማለት ነው። according to periplus of Eritrean Sea እንግዲህ ይሄንን ነገር ባለፈው ጠቅሰነዋል ቻፕተር 1 ላይ ancient recorded document about the history of Ethiopia and the whole Africa ሲነሳ አንዱ የሚጠቀሰው periplus of Eritrean Sea ነው እና ይሄ ዶክመንት ምን ይላል? Adulis on the western coast of the Red Sea was the major port of Aksum ነው ማለት ነው። አዱሊስ የሚባል ወደብ እንደነበረው በፔሪፕለስ